ለማድረግ ይሞክርሽ መልሽልኝ አንተ ለምን መጣህ ማለት ለምን መጣ ምን ማለት ነው ለምን መጣ የምታደርገው ነገር እያየህ ነው ለምን ገባ እኔ ለምን አገባ የራስህን ህይወት የጀመርክ እኮ ከሳጋና ህይወት ከምን ጀመር ነገር እንዴ አንተ እኮ የራስህን ህይወት ጀምረሃል አንቺ ያለሽ ህይወት ጀምረሻል እና ለምን መጣህ አልገባኝም እኔ ለምን መጣ እሱ ጋር እንደዚህ ትምኛለሽ ምን አገባ መፍትሄ ነው አንደኛሽ ነው እስከመቆል እንደዛ ነው አዳምጥ ድጋሚ እሷ ጋር ካየው እንደምገድለው አዳምጥ ድጋሚ እንዳለ ዞር በጭራሽ እንዳትቀርብ ነው ጓደኛዋን አንድ የምነግርህ ነገር ማለት ነው በጤና አይደለም ሂደህ ከፈለክ ጸበልም ተጠና ከፈለክ ስላልሆንኩ ነው መፍትሄ ነው ስማ መፍትሄ ነው መልሽልኝ ምንድን ነው እሱ ነገር ይሄ በርግጥ ሊነከቴናሽ አለ ምንድን ነው እሱ ድጋሚ እንዳለ ዞር በጭራሽ ትነካታል ጭራሽ ትነካታል እንዳለ ከፋ ጋር ካይኛለ አቀጥ በዚህ እንደፈለግሽ ሞት ይሻለሽ አሳይሻለሁ ማለት ነው እኔ አይኔ ነው ምናምን ትላላችሁ ማለት አልገባኝም። ያው ምን ልሰራ ሄድክ ሄሉ ጋር ማለቴ እናንተ በቃም ብለህ የተለያያችሁ ሰዎች ነው ከተለያዩ እንትኖች ጋር የተጣላ ነው ነውስ ምንድን ነው? አሁንም ታስባታለህ ሄሉን? በጣም ግራ ከፈለገችው ጋር መሆን ትችላለህ ሄሉ ማለት ነው ከፈለገችው ሰው ጋር ማለት ነው። እና አሁን ምንድን አድርጊ ብለህ ነው የመጣው? ከሱ ጋር ስለሆነ ጓደኛ ስለሆነ ስለምታውቀው የሄሉና ልዑል አብረው ሲሆኑ ደስ አይልም? ይሄ የእነሱ ፍላጎት እኮ ነው፣ በአንተ ምርጫ አይደለም የምትሆኑ። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ እያልኩኝ ውዶቼ ያቡ ዛሬ ሄሉ ቤት ድንገት ነው በርጉድ የገባባቸው ማለት ነው። እንግዲህ ከልዑል ጋር እያሳለፉ ያሉትን ነገር እያየ ቀጥታ ሄደው ነው እንዴት ከሷ ጋር ትሆናለህ? ምን እየሆንሽ ነው? ምናምን ያልጠበኩን ነገር ማለት ብዙ ጊዜ ቆይተዋል። ወደ አመት ሊሆናቸው እኮ ነው ከተለያዩ። እሱ የራሱ ህይወት ጀምረዋል። እንደገና የድሮ ፍቅረኛው የመጀመሪያው ፍቅረኛ የነበረችው እሷ ራሱ ታማ በሱ ምክንያት ራሴን አጣው ብላ ብዙ ነገር ተከናውነዋል። ዛሬ ላይ እንዴት መጣ ማለት እኔ በጣም ግራ እያጋባኝ ነው ማለት ነው። ምን ሆኖ ነው? ከልዑል ጋር ቢሆኑ ምንድን ነው ችግሩ የሚለው ነገር ነው እኔ ያሳሰበኝና እስኪ ውድ ቤተሰቦች ላይ ሁሉም ነገር እስኪ እንየው። በመጀመሪያ ግን የኔ ውድ ቤተሰቦች ላይክ ሰብስክራይብ አድርጉ። እያደረጋችሁ ያላችሁ እግዚአብሔር ይስጥልኝ አመሰግናለሁ ነው የምለው ውዶቼ። በተለይ ላይክ አድርጉት ማለት ነው። ላይክ ስታደርጉ ቫይራል ይወጣል፣ ዩቲዩብ ሼር ያደርገዋል ማለት ነው። አይከፈልበትም በቅንነት ማለት ነው። ግን ልዑል ያቡ ምን እየሰራ ነው ብዬ ነው የማስበው። እስኪ እንየው። አልፈልግም ጓደኛዋ ነው እንደተባባሉት እንደ ጓደኝነት ሊቀጥሉ ይችላል። ከዛ ውጭ ግን አፈቅርሃለሁ አፈቅርሻለሁ ሲባባሉ ላይ ግን አልችልም በጭራሽ። እኔ እዚህ እያለሁ ጭራሽ አንድ ከተማ ላይ ሁለታችንም እየኖርን ሁለቱ አንድ ላይ ጭራሽ በቃ ይሄ እኮ በጣም ቀላል ነው። አጥፍቶ መጥፋት እኮ በጣም ቀላል ነገር ነው ማለት እንዴ አይደለም እንዴ? ቆይ ያቡ እያለ ያለው አጥፍቶ ማጥፋት ቀላል፣ ይሄ የሰይጣን ስራ ነው። በስመ አብ ወወልድ ወመንፈስ ቅዱስ ያ ህይወት ጀምረሃል። ሄሉ ከፈለገችው ሰው ጋር ለምን አትሆንም? ምን አገባህ አንተ? እዚህ ጋር ምንድነው የሚመለከተው? እሷ ያስደሰታት ጋር ብትሆን ምንድነው ችግሩ? ትተሃታል፣ ተነጋግራችሁ በንግግር አምናችሁ ተለያይታችኋል። ዛሬ ላይ እሷ ከሌላ ሰው ጋር ለምን ሆነች? አንተ ከፈለግከው ከመረጥከው ጋር ሆነሃል አይደል? ለምን ይሄ ሁላ ነገር አስፈለገ? እስኪ ከመጀመሪያው እንደሚፈልጋት እኔ ደጋግሜ ነግራችኋለሁ ለእናንተ። እኔም ይበቃኛል። እኔም ሰነፍ ከሱ ጋር እንደዚህ እያዛችሁ እኮ ነው በእኔ ላይ ሙድ እያ ቋርለ እንዴት ብትንቁኝ ነው ሁለታችሁ እንደዚህ አይነት ነገር ከጀርባ የምታደርግ? መልሽልኝ። አንተ ምን ብትደፍረኝ ነው? ምን ብትንቀኝ ነው? እኔ አፈቅራለሁ ስትል የምትቀበለው? ሄሎ ምን እንደዛ አላውቅም። ጀምር አስረጅኝ። ከመቼ ጀምሮ ነው? አስረጅኝ፣ ንገሪኝ። ያብ ስራ
በሰላም ምን ማለት ነው? ስታስቢ ነው ሱራ ፈቃድ ውስጥ እኮ ነው ይሄ ሰላም የተናገው። እንዴት ነው ማለት እንዴት መጣ? ለብረ ባልመጣው አልገባኝም። ምንድነው? ዝም ብዬ ማየት ነበረብኝ። ይሁን ምን እየተባለ ማንሽ ዝም ብዬ ያለሽ ነበር ወይ? አልገባኝም። ምንድነው እያደረክ ያለው? እንዴት መጣ? ራሴን ለማረጋጋት ነው። ቆይ ለምን መጣ? ምን ማለት ነው? ለምን መጣ? የምታደርገው ነገር እያየ ነው። ምን አገባ? እንዴት ነው የምናገባ? የራስህን ህይወት የጀመርክ እኮ ከሷ ጋር ነው ህይወት ጀመር ነገር መልስልኝ። ዛሬ ያለው ጓደኛ ማናር አያገባም እኮ ታዲያ ማለት አንተ እኮ ከህይወታችን የወጣ ሰው ነህ። ከእኛ እኮ ምንም ነገር አያገባም። ከህይወታችን የወጣ ሰው ነህ። ምን ልታደርግ መጣ? ይሄን ነገር መልስ። ገብቶሃል? የአንቺን ህይወት ላለመረበሽ ስትጠነቀቅ ነበር እስከ ዛሬ ድረስ። በቃ ገብቶሻል? አሁን ለመጣ ካልገባኝም ማለት የት ነበርክ ሲጀምር? ማለት እንዴት መጣ? ለምን መጣ? ይሄን ሁሉ ነገር አይቼ ምን ጠብቀህ ነበር? ዝም ብዬሽ ነበር የምተውሽ? መልሽልኝ። ያንተ ህይወት ሰብሽ ነበር የጠበቅሽው አይደለም። ህይወትስ ምን አገባህ እዚህ ጋር? ህይወትስ እሷም እኮ የራሷ የተጀመረች ተረጋጋ። እኔ ዛሬ ከአንተ ጋር ስላየኋት ነው የመጣው። ሌላ ከፈለገችው ሰው ጋር መሆን ትችላለች። ከአንተ ጋር ግን ላያት አልችልም። ከኔ ጋር ስላየኋት ነው የመጣው። ከአንተ ጋር ስላየኋት ነው የመጣሁት። እንግዲህ ሲቆርጥልሃል ምን ችግር አለ? በደንብ እንዲቆርጥልህ አደርግልሃለሁ። ጭራሽ አልቆረጠልህም ነበር። እኔማ እኮ እዚህ ጋር ልውል ነግሬሃለሁ። እኔ እስከ ዛሬ ድረስ ህይወት ጀምረሃል ብዬ ነበር። ኦኬ ለካ ሰውዬ አልቆረጠልህም። ጭራሽ ደግሞ በርግደህ እስከ መግባት ድረስ ያብስራ እንዴት መጣክ? አዳምጪኝ። የፈለገ የራስሽን ህይወት ልትኖር ትችላለሽ። አይመለከተኝም። እኔም እዛ ጋር የራሴን ህይወት ጀምሬያለሁ። ጓደኛውን ስትይኝ በነበርሽው ሰው ግን አፈቅርሃለሁ ስትይኝ ልሰማሽ እና ምንድነው? ለምን ተሰማክ? ዛሬ ልሰማሽ አልችልም። ለምን ተሰማክ? ጫዎችብኝ ነው የሚገባኝ። እንዴ አንተ እኮ የራስህን ህይወት ጀምረሃል። አንቺም የራስሽን ህይወት ጀምረሻል። እና ለምን መጣክ? አልገባኝም። እኔ ለማልመጣው ከእሱ ጋር ስትይኝ እያየሁ ምን አገባ? መፍትሄ መሰለህ? መፍትሄ ነው። ጓደኛሽ ሆኖ እስከመወለስ እንደዛ ነው አብዳሽ ገና ታይናለህ። ሄዱ ንገርሽ አንድ ነገር ካላችሁ ገብተሻል። አጥፍቼሽ መጥፋት ይበቃሃል። ሻፈታል ልቀቀኝሽ። ድጋሚ ገና ታይኛለህ። ምን እያልክ ነው? አልገባኝም። ምን እያልክ ነው? ለመጨረሻ ጊዜ አዳምጪኝ። ስነ ስርዓት በጣም እየቀለድክ ነው። ሙላት ከያዝብኝሽ ይኸውልህ የምርነት ምናልባት አሳስቦ እናንተ በእኛ ላይ ሙድ እያያዛችሁ ከሆነ በእኔ ላይ ሙድ እያያዝሽ ከሆነ አሳስቦ ነው። አሁን ምን ቆጨ? አልገባኝም። የኔና የልዑል ነገር ምንድን ነው? አዲስ ነገር አልፈልግም። ጓደኛሽ ነው። እስከ ዛሬ ድረስ አብሬሽ ሆኜ ጓደኛሽ ነው። መፍትሄ ነው። ከመጀመሪያው አትጩባት። መቼም አንድ ማምነው ነገር አብደህ ካልሆነ በሰላም እዚህ ቤት እንዳልመጣ ድጋሚ እሷ ጋር ካየሁ እንደምገድል እወቅ። አዳምጠኝ። ድጋሚ እንዳለኝ ዞር በል። ጭራሽ እንዳትባለች ማውቅ ጓደኛዋ ነኝ። አንድ የምነግርህ ነገር ማለት ነው። በጤና አይደለም ሂደህ ከፈለግህ ጸበልም ተጠመቅ። ጤነኛ አይደለሁም። ጤነኛ ስላልሆንኩ ነው እዚህ መፍትሄ ነው። ስማ መፍትሄ ነው። ጤነኛ አይደለህም አልኩህ እኮ። ጤነኛ ስላልሆንኩ ነው ማለት ስንት ወር? 6 ወር የትምነኛ ህይወት ላይ ያልመጣህ ሰውዬ ዛሬ ልረብሻት ልመጣ አልችልም። ገብቶሃል? ፍቅረኛዋ ጋር ነበረች ምናምን አይደለ? የራስሽን ጊዜ እያሳለፍሽ ነበር አንቺ። መቼም ቢሆን ከእሱ አርቅ። እኔ እንደዚህ አይነት ነገር አላሰብኩም። ቀላል ነው። የአንድ ቀን ስራ ነው። ገብቶሻል? የአንድ ቀን ስራ ነው። ማየት ፈልጋለሁ። እንደው እስኬት እንደምትሄድ አይሃለሁ እኮ። ምን ልታረግ? ልትገለኝ ነው? ሞክረን እኮ ልትገለኝ። የምር እስኪ እንደምታረግ አያለሁ። ያልገባኝ ነገር ያብ ኖር። እሷ ግን ከፈለገችው ጋር ትሁን። የተውካትን ሰው ነው እሱ ጋር ለምን ሆንሽ? ለምን ቀረበሽ? ለምን የፈለገችው ሰው ጋር መሆን መብት አላት። አንተ የራስህን ህይወት እየኖርክ ነው አይደል እንዴ? ምንድነው እንደዚህ ያደረግህ? ማለቴ ይሄ በጣም ጤነኝነት አይደለም። የምር የራስህን ህይወት እየመራህ አንዴ እዛች ጋር እንትን እያልክ እሷ ላይ የሆነ ጣጣ ነገር መፍጠር ተገቢ ነው ብዬ አላስብም። የምሬን ነው የምላችሁ። በተሰውን ያልገራ አላችሁ አሳያለሁ። እኔ በዚህ ልክ አላሰብኩበትም ነበር። አሳያለሁ። ከዚህ በኋላ ታብስብኛለህ። ህይወት ኑሪ ለቤተሰብሽ። ምንም ለቤተሰብሽ ኑሪላችሁ። ይሄ ነገር አይደለ። ለዚህ ጋር ወጥነት ይሄ ነገር የሚያብሰው ከሆነ አሳያለሁ። በደንብ አድርጌ ሄለንን እንዴት እንደምንከባከባት፣ ሄለን እንዴት ከኔ ጋር እንደምትሆን በደንብ አድርጌ አቃጣለሁ። ውጣ አስወጪ ይልሽ ውጣልኝ ብያለሁ። ውጣልኝ። በሰላም እንውጣኛ። በሰላም ዛሬ ነው አስወጪ። አረ በመድኃኒዓለም በእናትህ ተነስ። ውጣልኝ እኮ በቃ አሁንም ቢሆን ሰላም በቃ እንሁን። እኔ አንተ ማስቀየም አልፈልግም። በቃ ማስቀየም አልፈልግም። ምን አድርጌ ነው አስቀየምኩት? ምን ማለት ነው? አፈቅራለሁ የምትይው ምን ማለት ነው? እንዴት ነው?
የራሴ ህይወት አለኝ። እኔ በጣም ግራ የሚያጋባው እኮ ነው። ወይ ፈልጋታለሁ አንድ ነገር ነው፣ ወይ የራሴ ህይወት አለኝ። ወይ ደርባ አግባት ወይ መድኃኒዓለም ድግድ እኮ ነው። ስራ በጣም እየታገስኩ ነው ያለሁት። በጣም ቤት ድረስ መተህ ምን አይነት ንቀት ነው እያሳየኝ ያለኸው? ቢያንስ እኮ ጥሩ ጊዜ አሳልፈናል። እንዴት ነው የሚያደርግሽ ከእሱ ጋር? እንዴት ነው የምትሆኚው? እኔ ቁጭ ብዬ እንኳን እንዴት ነው የምትሆኚው ከእሱ ጋር? ምን አይተሃል? ከዚህ በኋላ ገና ብዙ ነገር አሳይሃለሁ። ከዚህ በኋላ ገና ብዙ ነገር አሳይሃለሁ። ታየዋለህ ያብስራ። እኔ ሄለን አይደለሁም። እኔና ልዑል ምን እንደምንሆን እስከ ጥግ ድረስ ነው ማሳይህ። እስከ ጥግ ታየዋለህ። መቼም ጠልተሽው ከሆነ ነገር አውጣችኋለሁ። የምር ያብስራ በጣም ኦቨር እንትን ለማለት እየሞከርክ ነው። አድርግና አሳየኝ። ወንድ ልጅ ሲያደርግ ነው የሚያምርበት። ምንድን ነው አድርጌ ማሳይሽ? ከዛ በኋላ አድርግና አሳየኝ። በቃ እኔና ልዑል መቼም አንለያየም። ከጎኔ አንድም ቀን ጠፍቶ አያውቅም። ልተወው ልጠላው አልችልም። መቼም አልችልም። በምትለው ነገር እርግጠኛ ነበር። ይህን ማወቅ እፈልጋለሁ ዛሬ። እስከ ዛሬ እርግጠኛ አልነበርኩም። አሁን ግን ዛሬ በደንብ እርግጠኛ ነኝ። አሁን ጣለኝ። እኔ በቃ ነገሮች መጀመሪያው ጥፋተኛ ነኝ። እዚህ አይደለም መምጣት የነበረብኝ። ጥፋቱ የኔ ነው። እዚህ አይደለም ከአንቺ ጋር እንደዚህ በዚህ አይነት መንገድ አልነበረ መምጣት የነበረብኝ። አክብሬሽ ነው አንቺንም ቤተሰብሽንም አክብሬ ነበር ላናግርሽ የመጣሁት። ግን ጥፋቱ የኔ ነው። ይሄ እኮ ነው የሁለታችሁም የመጨረሻ ውሳኔ። በጣም ጥሩ፣ ችግር የለውም። እኔ ዛሬ እወጣለሁ። ቀጥይበት፣ በዚሁ ቀጥይበት፣ ችግር የለውም። ቀጥይ፣ በዚህ እንደፈለግሽ መሆን ትችያለሽ። አሳይሻለሁ ማለት ነው። ሄሉ አንቺ ወይ ዘንድሮ ቆይ እዛኛው ህይወቱ ላይ ችግር አይፈጥርበትም ወይ ነው የምለው? በጣም ግራ ያጋባኝ ማለት ነው። ከሌላ ጋር ሰው ጋር ብኮን ምንድነው ችግሩ? ለምንድን ነው እንደዚህ የሚሆነው? ያቡ ወይ ራሱ ሊያረጋን ነው። እዛም ሄዶ እዛኛው ህይወቱ ጋር ይጣፍጥም ይምራልም ደስተኛ አይደለም። እንዴት ነው የተዋት? ፍቅሩ ሳይወጣልን ነው ያቆመው? እኔ በጣም ግራ እያጋባኝ ነው ውድ ቤተሰቦቼ ማለት ነው። እዚህ ጋር ሄሉ አሁን የሆነ ነገር ስትጀምር የሆነ ነገር ይፈጠራል፣ የሆነ ነገር ስታረግ የሆነ ነገር ይፈጠራል። ለምንድን ነው እንደዚህ የሚሆነው ግን? እኔ በጣም ግራ እየገባኝ አይደለም። የምሬን ነው የምላችሁና ያባውን ትክክል ነው ወይስ እንዴት ነው ነገሩ? ማለት እስኪ እናንተ ሀሳብ አስተያየታችሁን አስቀምጡ ወዶቼና እኔ በጣም ግራ እየገባኝ ነው የምር። እኔ ትክክል ነው ብዬ አላስብም። ይችላል ተታታል እሱ የራስን ህይወት ጀምራ እሷ ከፈለገችው ሰው ጋር መጀመር ትችላለች፣ መብቷ ነው ብዬ ነው የማስበው። ምክንያቱም በጣም እኔ እንጃ